ሰላም ደጉሎ ወይ ሰላም ጉዶንኩ በእናት ምን ሆንክ? ትላንት ክለብ እየጨፈርኩ የተፈረመበትን ቼክ ለአንድ አስተናጋጅ የብር መጠን ሳልጽፍ ሰጠዋት። ኦኬ አዎ በጣም አስቸጋሪ ነው። በነገራችን ላይ ሁሉም ሰው ማወቅ ያለበት ቼክ ማለት ለክፍያ ባንክ እንደቀረበ የሚከፈልበት ሀተታ ቼክ አውጩና ቼክ ተቀባዩ ወይም ደግሞ ቼክ አምጩ ያላቸው ግንኙነት ማይጠየቅበት ሌላ ሳፖርቲቭ ዶክመንት የማያስፈልገው አንድ ቼክ ይዞ የቀረበ ሰው ወዲያው እንዲከፈለው ህግ ያስገድዳል። አሁን አንተ በነገርከኝ ታሪክ ላይ ቼክ ላይ በሀገራችን የንግድ ህግ መሟላት ያለባቸው ነገሮች አሉ። ቀን መጻፍ አለበት፣ የገንዘብ መጠን መጻፍ አለበት፣ በቼኩ ባለቤት ወይም አውጪ ቼኩ መፈረም አለበት። ነገር ግን አንድ ሰው ያንን ቼክ ይዞ ወደ ባንክ በሚቀርብበት ጊዜ ባንኩ ማረጋገጥና በማን እንደተፈረመ ቼክ ማድረግ ያለበት ወይም ደግሞ ማረጋገጥ ያለበት ፊርማውን ብቻ ነው። ከዛ ውጪ ያሉት መግለጫዎች በሌላም ሰው ብጻፉ ቼኩ በባለቤቱ አልተጻፈም፣ የገንዘብ መጠኑ በሌላ ሰው ነው የተጻፈው ብሎ ክፍያ መከልከል አይችልም። ስለዚህ ቼክ በጣም ሴንሲቲቭ ነገር ነው፣ በጣም ጥንቃቄ የሚያስፈልገው ነገር ነው። ስለዚህ ሰው በየሆኑ ቦታዎች በየምሽት ቤቶች ምናምን እየተገኘ እንደ ቀላል ነገር ቼክ እየበጠሰ መስጠት ማቆም መቻል አለበት። ስለዚህ